እኔ እነሱ ሲጀመር ይሄ ቅሌት ምናምን ለነሱ ክብራቸው ነው። ልታስፈራረኝ አትችልም። በጣም ህግ ያለበት ስነ ስርዓት ያለበት ሀገር ነው። በናታይና በህሊና ዙሪያ ያልተጠበቀ አዲስ መረጃ ይፋ ሆነ። አርቲስት ናታይና ባለቤቱ የገንዘብ መብቴን አላከበሩልኝም ሲል በአደባባይ አዲስ ክስ ያቀረበው ይህ ሰው ማን ነው? ጉዳዩ ከጥቁር አደይ ፊልም ጋር ተያይዟል። ተወዳጇ ተዋናይትና ድምፃዊት ኤደን አይሸሹም በዚህ ፊልም ላይ ልቤን ሰብሮታል ስትል ከዚህ በፊት የወነጀለቻቸው ጥንዶች ዛሬ ደግሞ በሚሊዮን የሚቆጠር የገንዘብ ክስ በአደባባይ መጥቶባቸዋል። ሰርታችሁበት አገላጣችሁበት ትርፉን አይደል? የምን ትርፍ ነው? ይህንን ተከትሎ ጥንዶቹ የሰጡት ምላሽም እጅን በአፍ የሚያስጭን ሆኗል። ፊልም የሚባል ነገር እኮ እኛ ጋር የለም። አንተ አገዝከን፣ ስፖንሰር አደረከን። በቅርቡ አነጋጋሪ ከነበረው ሰርጋቸውም ጀርባ ይሄ ሰው እንዳለ መታወቁ ደግሞ ጉዳዩን የበለጠ አሳሳቢ አድርጎታል። ጤና ይስጥልን የምንወዳችሁ፣ በርካታ ሽልማቶችን በጉማ አዋርድ ላይ ጠራርጎ ከወሰደው ከጥቁር አደይ ፊልም ጀርባ ማንም ያልገመተውና ብዙዎችን ያስቆጣ ሚስጥር ወጥቷል። ለመሆኑ በጥንዶቹ ዙሪያ የወጣው አዲስ መረጃ ምንድነው የሚለውንና በሰይፉ ሾው ላይ ቀርበው ከተናገሩት መረጃና ከአሁኑ ክስ በስተጀርባ ያለው ተቃራኒ እውነታስ ምንድነው የሚለውንም ይዘነዋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚለው ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። የአፓርታማ ዋጋ በማይቀመስበት ሳር ቤት እነሆ ቴምር ሪል ስቴት አዲስ ነገር ይዞ ብቅ ብለዋል። ሳር ቤት አደባባይ ከአድማስ ፓቪሊዮን ህንጻ አጠገብ ባለ 1 መኝታ ሙሉ ክፍያ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ8.3 ሚሊዮን ብር፣ ባለ 3 መኝታ በ11.4 ሚሊዮን ጠቅላላ ክፍያ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን ዕቃ ግሽበት የዋጋ ማስተካከያ አይደረግባቸውም። ውስን ቤቶች ብቻ ስለቀሩን ፈጥኖ ከታች ባለው ስልክ እየደውሉ ጥቁር አደይ ፊልም ለእይታ ከቀረበ በኋላ እጅግ የተወደደ ፊልም ቢሆንም ፊልሙ ላይ የተሳተፉት ተዋናዮችና በሰው ሀገር ምግብ ቤት ውስጥ እየሰራ ሚሊዮን ብሮችን አውጥቶ ያሰራው ሰው ማለትም ፕሮዲውሰሩ በዝነኞቹ ጥንዶች ላይ ከፍተኛ ክስና ትችት ማቅረባቸውን ቀጥለዋል። ከዚህ ቀደም አርቲስት ኤደን አይሸሹም በሰይፉ ሾው ላይ ቀርባ ይህንን ፊልም ሲያሰሩኝ የማልጠብቀው ነገር ገጥሞኛል፣ ኢሞሽናሊ፣ ፋይናንሻሊ እና ፊዚካሊ ልቤን ሰብረውታል ስትል በይፋ መናገሯን ተከትሎ የፊልሙ ፕሮዲውሰር ነኝ ያለችው አርቲስት ህሊና ደረጀ ቀበል አድርጋ ገንዘቤን የበላ እንጂ ገንዘቡን የበላውበት የለም ስትል ቀጥተኛ ምላሽ መስጠቷ ይታወሳል። ይባስ ብሎ የነሱን ሱስና ስንት ነገር ችዬ የሰራሁት እኔ ነኝ ስትል ራሷን አሞጋግሳ አርቲስቶቹን በጅምላ መፈረጇ ከፍተኛ ተቃውሞን ያስነሳ ጉዳይ እንደነበር እኛም መዘገባችን ይታወሳል። ዛሬ ታዲያ ከወራት በኋላ በተመሳሳይ መልኩ እኔም ተበድያለሁ፣ በጥንዶቹ በሚሊዮን የሚቆጠር ገንዘቤን አጥቻለሁ የሚለው ይህ ሰው አቶ መሳፍንቴ ሽጥላ ይባላል። የፊልሙ ባለቤት እኔ ሆኜ ሳለ ጥንዶቹ ክደውኝ ባዶ እጄን ወጥቻለሁ ሲል ከባድ ክስ አቅርቧል። እስካሁን ድረስ የጥቁር አደይ ፊልም ዋና ፕሮዲውሰር እንደሆነች በሚዲያ በሰፊው ሲነገርላት የነበረችውም የተዋናይ ናታይ ጌታቸው ባለቤት ህሊና ደረጀ ነበረችም። አሁን ላይ ግን በልዩ ሚዲያ በኩል በወጣው ሚስጥር እውነተኛና ትክክለኛው ፕሮዲውሰር አቶ መሳፍንቴ ሽጥላ መሆኑ ታውቋል። ታዲያ ለምን ፕሮዲውሰሩ እሷ ናት ተብሎ በሰይፉ ሾው ላይ ተነገረ? የዚህ ሰው ስምስ በፊልሙ ላይ ለምን አልተጠቀሰም ለሚለው ጥያቄ የፊልሙ እውነተኛና ዋና ፕሮዲውሰር እኔ ነኝ የሚለው አቶ መስፍኔ ሽጥላ እንደገለጸው ከዋናው ተዋናይ ናታይ ጌታቸው ጋር በጣም የቀረበ ወዳጅነት እንደነበራቸውና ሁለቱ መጀመሪያ የተገናኙት በሌላ የዶክመንታሪ ፕሮጀክት ላይ እንደነበር የተናገረ ሲሆን በኋላም ቅርርባቸው አድጎ አብሮ ፊልም ለመስራት እስከ መስማማት እንደደረሰና ለዚህ ፊልም ብቻ ከማስመረቂያ ውጪ ከ1.5 ሚሊዮን ብር በላይ ማውጣቱን ተናግሯል። አቶ መስፍንም ጨምሮ ለፊልሙ የሚያስፈልጉ መሳሪያዎችን ሲያሟላ እንደነበር፣ ፊልሙ በኔትፍሊክስ እና በአማዞን ፕራይም እንዲታይ ታልሞ የተሰራ ስለነበር ከፍተኛ በጀት እንዳወጣበትና ለጥንዶቹ የቤት ክራይ እስከ መክፈል ደርሶ እንደነበርም ይናገራል። በዚህም ወዳጅነታቸው የተነሳ ይሄ ቀን ይመጣል ብሎ ስላላሰበ ምንም አይነት ውል እንዳልያዙ አቶ መሳፍንት ተናግረዋል። ናታይና ህሊና ግንኙነታቸውን ይፋ ካወጡ በኋላ ፕሮዲውሰር አቶ መሳፍንት ሚዲያ ላይ መቅረብ እንደማይወድ ይናገር ስለነበር በመሃል በመጣ ሐሳብ ናታይ የታገብኛለሽ ጥያቄ ሊጠይቃት እንደሆነ ታሳቢ በማድረግና የጥንዶቹ የጫጉላ ታሪክ ያማረ እንዲሆን በማሰብ ህሊና የፊልሙ ፕሮዲውሰር እንደሆነች በሚዲያ ይነገር በመባሉ ፕሮዲውሰሩ አቶ መሳፍንትም ፍቅራቸውን ያጠናክርላቸዋል ብሎ ስላሰበ መስማማቱን ገልጿል። ግን አዲስም ፍቅረኞች ምናምን ስለነበሩ በቃ በስቷ ይደረግ ምናምን ተባለ።
በዚህም መሰረት ሰይፉ ሾው ላይ ብቻ ሳይሆን ፊልሙ ላይም ፕሮዲውሰር ተብሎ የሷ ስም እንዲገባ ተደርጓል የሚለን አቶ መሳፍንት ፊልሙ ሲተዋወቅ በስህተት የሱ ስም ለምስጋና እንኳን እንዳልተነሳ ያስታውሳል። ህሊናም ይህንን ፊልም ለመስራት የሚያስፈልገውን ከፍተኛ ገንዘብ ከየት አገኘሽው ተብላ በሰይፉ ሾው ላይ ለቀረበላት ጥያቄ የሷ እናትና የቅርብ ጓደኛዋ እናት ገንዘቡን እንደሰጧት ተናግራለች። ህሊናም እንደገለጸችው ፊልሙ ከምረቃው ወጪዎች ውጪ ብቻውን 6.7 ሚሊዮን ብር የፈጀ ሲሆን የተሰራውም በዓለም አቀፍ የኔትፍሊክስ ስታንዳርድ እንደሆነ ተናግራ ነበር። በተጨማሪም ህሊና ፊልሙን ለመስራት በነበረው የገንዘብ እጥረት ወቅት ቤት አስይዘው ብር እስከ መስጠት መስዋዕትነት የከፈሉትን ወይዘሮ በቀለች ሰርጽ የተባሉ ባለውለታዋን በሾው ላይ በጥልቅ ማመስገኗና ምን ያህል ፊልሙን ቢተማመኑበት ነው ቤት አስይዘው ተበድረው ብር የሰጧት የሚለው ነገር መነጋገሪያ ሆኖ እንደነበር የሚታወስ ነው። ህሊና ክላም ይህንን በከፍተኛ ጥራት የተሰራውን ፊልም ይዘው በተለያዩ የዓለም ሀገራት ማለትም በእስራኤል፣ በስዊድን፣ በአሜሪካና በጣሊያን ሀገራት ላይ ትልቅ የፊልም ማሳያ ቱር እንደሚያደርጉ እቅዳቸውን ይፋ አድርጋም ነበር። ታዲያ ብዙ ተደክሞበትና ተለፍቶበት የነበረው ፊልም እንደተጠበቀው ስኬትን አላስመዘገበም። አቶ መሳፍንት እንደተናገረው ለፊልሙ ስኬት ሲል ናታይና ህሊና በግሪክ ፊልሙን ይዘው ቱር እንዲያደርጉና እንዲያስተዋውቁ በዛውም ጫጉላቸውን እንዲያሳልፉ አቅዶ እየተንቀሳቀሰ የነበረ ቢሆንም ናታይ ግን በኔትፍሊክስ እና በአማዞን ፕራይም ፊልሙን ለማሳየት ድርድር ላይ የነበረውን ዋና ፕሮዲውሰሩን ሳያማክር ፊልሙን ሸጦት ፊልሙ በዩቲዩብ ተለቋል ይለናል። ፊልሙን ለትልቅ ስኬት አስቦት ከ3 ዓመት በላይ ሲለፋበት የነበረው ፕሮዲውሰርም ፊልሙን ሳይነግሩት ስለሸጡት በመናደዱ በተደጋጋሚ ሊያናግራቸው ሲሞክር ምላሻቸው እነሱ ጋር ፊልም የሚባል ነገር እንደሌለውና ዝም ብሎ ስፖንሰር አድርጓቸው እንደሆነ እንጂ ጥቅም አካፍሉኝ ማለት እንደማይችል ከፈለገም አማዞን ፕራይም ላይ ያለውን ትርፍ መውሰድ እንደሚችል ነግረውታል። የተማርኩ ሰው ስለሆንኩ ነው ዝም ያልኩት እንጂ ፊልም የሚባል ነገር እኮ እኛ ጋር የለም። ነገር ግን በዩቲዩብ ላይ የተለቀቀን ፊልም ማን አማዞን ፕራይም ላይ ገንዘብ ከፍሎ ይመለከታል ሲልም አቶ መሳፍንት ይሞግታል። ወይዘሮ ህሊናም ይህንን ተከትሎ ሲጀመር እኔ አንተን የማውቅህ አንድ ቀን ነው ልታስፈራራኝ አትሞክር እንዳለችውና ከዛ በፊት የነበራቸው ወዳጅነታቸው ጭምር እንደተሰረዘ ከእንግሊዝ ሀገር ለንደን አቶ መሳፍንት በብሽቀት ይናገራል። አንድ ቀን ያየው አለች። ከዛ በኋላ ፊልሙን ዝም ብላ ስፖንሰር ሆንክ በቃ ሂድ ስትባል ምንድነው ይሰማል? አቶ መሳፍንት ነገሮች ከመበላሸታቸው በፊት ሽምግልና ልኮ ነገሩን በሰላም ለመፍታት ቢሞክርም ጥንዶቹ ግን ለመነጋገር ፈቃደኛ ሳይሆኑ መቅረታቸውን አስረድቷል። አቶ መሳፍንትም ጥንዶቹ ከዩቲዩብም ሆነ ከሲኒማ የተገኘውን ገንዘብ ሊያካፍሉት ስላልፈለጉ ቢያንስ ፊልሙን ለተወሰነ ጊዜ ከዩቲዩብ አውርደው በአማዞን ፕራይም ላይ እንዲያሳዩት ቢጠይቃቸውም ሐሳቡን ሳይቀበሉ እንደቀሩ ተናግሯል። አቶ መሳፍንትም ይህ ሁሉ በሚሊዮን የሚቆጠር ብር ያፈሰሰበትን ፊልም ለምረቃው ስነ ስርዓት ሸራተን ሆቴል ላይ ብቻ ተጨማሪ ከ1.4 ሚሊዮን ብር በላይ ወጪ እንዳወጣ ነገር ግን ለዚህ ሁሉ ውለታ ያገኘው ምላሽ ከፍተኛ ኪሳራ ብቻ መሆኑን ገልጿል። ፕሮዲውሰሩ አቶ መሳፍንትም ምንም ጥቅም ሳያገኝ ሙሉ በሙሉ ከስሮ መውጣቱን ገልጾ በጥንዶቹ ድርጊት በማዘንም እንዲህ ብሏል። እነሱ ሲጀመር ይሄ ቅሌት ምናምን ለነሱ ክብራቸው ነው። እንግዲህ ይህ በአቶ መሳፍንት በኩል የቀረበው ከባድ ወቀሳ ሲሆን ፊልሙ ሲጀምር በጋራ ለመጠቀም በሚል በተደረገ ስምምነት የተሰራ ቢሆንም ፊልሙ ከተመረቀ በኋላ ግን ዋናው ፕሮዲውሰር አንድም ሳንቲም ሳያገኝ ሙሉ በሙሉ ከስሮ እንዲወጣ እንደተደረገ የአቶ መሳፍንት ጓደኛ በምሬት ገልጿል። ሸጦታል። አቶ መሳፍንት ለናታይና ለባለቤቱ ህሊና ደረጃ የነበረው ፍቅርና ቤተሰባዊ ስሜት እጅግ ጥልቅ ከመሆኑ የተነሳ የሰርግ ስነ ስርዓታቸውን ዝግጅት ጭምር በከፍተኛ ሁኔታ በገንዘብ እንደደገፈ ተናግረዋል። ሙሽራው ናታይ በሰርጉ ቀን የለበሰውን ልብስና ጫማ፣ ሙሽሪት ህሊና የለበሰችውን የሙሽራ ቬሎ እንዲሁም ለሰርጉ ሽምግልና ለሙሽሪት ቤተሰብ የተሰጠውን 5 ሊትር ውስኪ ሳይቀር ከለንደን በራሱ ወጪ ገዝቶ እንደላከ አስረድቷል። ፕሮዲውሰር መሳፍንት ይህንን ሁሉ ነገር በልዩ ሚዲያ ያወጣውና የደረሰበትን ኪሳራ የተናገረው ፊልሙ ከተመረቀና ለእይታ ከበቃ ከ2 ዓመታት ቆይታ በኋላ ነው። መሳፍንት ይህንን ያህል ዓመታት ታግሶ ከቆየ በኋላ አሁን ላይ ሚስጥሩን ለማውጣት የወሰነው ነገሮች በሽምግልና ሊፈቱ ባለመቻላቸውና የጥንዶቹ ድርጊት ከቀን ወደ ቀን ይበልጥ እየከፋ በመምጣቱ እንደሆነ ተናግሯል። አቶ መሳፍንት ከዚህ ውዝግብ እንደተማረውም ምንም ያህል ወዳጅነት ቢኖር የጥበብ ስራዎች ሲሰሩ ህጋዊ ውሎች አስፈላጊ መሆናቸውን ተናግሯል።
ታዲያ ይህንን የጥንዶቹንና የአቶ መሳፍንትን ውጥረት ተከትሎ በማህበራዊ ሚዲያ እየተሰማ ያለው የህዝብ አስተያየት ለሁለት ተከፍሏል። አንዳንዶቹ ከዚህ በፊትም ጥንዶቹ ከክፍያ ጋር ተያይዞ በኤደን አይሸሹም ጭምር ተከሰው ስለነበር የተባለው ነገር እውነት የመሆን እድሉ ሰፊ ነው የሚሉ ሲሆን፣ በሌላ በኩል ግን በትልልቅና በሚሊዮኖች የሚቆጠር ብር በሚፈስባቸው የፊልም ፕሮጀክቶች ውስጥ እንዲህ ያሉ የክፍያ መዘግየቶችና የሰራተኛ ለመግባባቶች መፈጠራቸው በቢዝነሱ ዓለም የተለመደ በመሆኑ ነገሩ ተጋኖ ሊሆን እንደሚችል የሚከራከሩ ወገኖችም አልጠፉም። በዚህ ጉዳይ ላይ ጥንዶቹ የሚሰጡን ምላሽ ካለ በቀጣይ የነሱንም እውነት ወደ እናንተ ወደምንወዳችሁ ተመልካቾቻችን እንደምናደርስ ቃል እየገባን እውነቱ ከማን ጋር ነው ያለው አቶ መሳፍንት የሽጥላ ጋር ወይስ ናታይና ህሊና ጋር የሚለውን ድምዳሜ እስክናገኝ ፍርዱን ለእናንተ ለተመልካቾቻችን እንተዋለን። የምንወዳችሁ ለዛሬ ያዝንላችሁን ይመስል ነበረ። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በየቀኑ በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።